አራት ነገሮች ዛሂራቸው ፈዲላ ነው፣ ውስጣቸው ደግሞ ፈሪዳ ነው ብለው ያነሱት ሁኔታ አለ ማለት ነው። ማለትም ዛሂራቸውን ስንመለከታቸው ሙስተሐብ ነው፣ ሱና ነው፣ አጅር የሚያስገኝ ነገር ነው። ግን ውጤቱና ያን ነገር ተግብረን ወይም ደግሞ ሰርተን ፍሬው ደግሞ ፈሪዳ ነው ብለው ገልጸዋል። አንደኛው ሙጃለሰቱ አው ሙኻለጠቱ ሳሊሒን ሳሊሖች ጋር ዑለማዎች ጋር ደጋግ ሰዎች ጋር መቀመጥ ፈዲላ ነው አሉ። ጥሩ ነገር ነው፣ ጥሩ ትሩፋት ነው አሉ። ግን እነሱም መከተል ደግሞ ዑለማዎችን መከተል ሳሊሖችን መከተል ደግሞ ፈሪዳ ነው ይላል። ስለዚህ እነሱ ጋር ተቀምጠህ የምታገኛቸውን ዕልሞች እነሱ ጋር ተቀምጠህ የምታገኘውን ውጤት ወደ ተግባር ማዋል ፈሪዳ ነው ማለት ነው። ቁርአን መቅራት ፈዲላ ነው አሉ። ቁርአንን ማንበቡ ለራሱ ፈዲላ ነው አሉ። ግን ቁርአን የተማርከውን ነገር ወይም ደግሞ ቁርአን አንብበህ የምታገኘውን ዕልም ደግሞ ወደ ተግባር ማውረድና በቁርአን መስራት ደግሞ ፈሪዳ ነው ይላሉ። እንደዚሁ ሶስተኛው ቀብርን መዘየር ፈዲላ ነው አሉ። ግን ለቀብር መዘጋጀት ደግሞ ፈሪዳ ነው ይላሉ። ዒያደቱል መሪድ አራተኛው ዒያደቱል መሪድ እንደዚሁ ፈዲላ ነው አሉ። የታመመን ሰው መዘየር መጠየቅ ፈዲላ ነው፣ ጥሩ ነገር ነው፣ ጥሩ ትሩፋት ያለው ነገር ነው። ግን ደግሞ እዛ ሄደህ ደግሞ ዝም ብለህ እንዴት ነህ ብለህ አውርተህ መመለስ ብቻ ሳይሆን አንተም ደግሞ ለዛ እንደዛ አይነት በሽታ ሊያጋጥምህ ይችላል። ወደ አኽራ የሚያቃርብ ወደ ቀብር የሚያቃርብ በሽታ ሊያጋጥምህ ይችላልና ስለዚህ ወስያ መጻፍ ደግሞ ከመታመም በፊት መጻፍ ሳትችል እንዳትቀር ወስያ መጻፍ ደግሞ ፈሪዳ ነው ብለው የተናገሩበት ሁኔታ አለ። تراه مضطلعا بالفقه